አንዳንዴ የሆነ ነገር ስንናገር ለነገ ምን ያመጣል የሚለውን ማሰብ ያስፈልጋል። ታፋችን ከማውጣታችን በፊት በህሊናችን በልቦናችን መመርመር ያስፈልጋል። ሰው ያልመረመረውን ነገር ዝም ብሎ መጥፋት የለበትም። ሲተፋ መጠንቀቅ ነው። የሆነ በሰው ላይ አንቺ በእኔ ህይወት ላይ የመወሰን መብት አለሽ እንዴ? ማንም ሰው በእኔ ህይወት ላይ የመወሰን መብት የለም። አስተያየትን የመስጠት ግን ይችላል። አስተያየት መስጠት ይችላል። ከዚያ ውጭ እሷ ይሄን ካረገች የሚለኝ ከሆነ ኧረ ባይ 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 በቃ የምትኖረውን ኑሮ ህይወቷን የምትኖረው እሷ እንጂ እኔ አይደለሁም መኖርላት። አይምዬ ስለመወዳት መንገድ እንድትስት እኔ እመክራለሁ፣ እዘክራለሁ። እየሰሩት ያለውን ስራ ትክክል ካልሆነ ከመንገድ ከወጣ አረፉላለሁ። ከዚያ የዘለለ ግን ይሄን ካደረገች እሷ አይባልም። እንዴት ነው ተመነጫጭቆ? ኧረ በጣም ከባድ እኮ ነው። ስለዚህ ስራ ሲሰሩ እነ ናሂም ይሰራሉ፣ እነ ውብዬ ይሰራሉ። ያው እነ ሩታ ወደ 6 ወር እየሰሩ ነው። እነ ዳንኤል ለምን እየሰሩ ነው? እነኚህ ልጆች ብቻ ሲሰሩ የሚባልበት ነገር እውነት እኔ በጣም ነው የሚገርመኝ። እኔ አላውቅም። እኔ አልቅሱ ብቻ የምጠላው እንባ በቃ እንባና ይሄ ማይ አላስፈላጊ አሁን ዛሬ ብሩክ የሚናገራቸው አንዳንድ ቁጣዎች ምናምን ለቪዲዮ ድምቀት ነው። በእርግጥ ነገን እንድናገርና ነገን እንድንጓጓ ነው የሚቆጣው። ነገ ተደሳልሶ ይሆን ምናምን ብለን እንድንጓጓ ነው የሚቆጣው እንጂ ሃይሚ ላይ ምንም አይነት ነገር የለም። በቃ ስራ ነው፣ ብር ያመጣል፣ ይቀጥላሉ። እኛ ደግሞ ሀሳብ እንሰጣለን፣ እንቀጥላለን። ከዚያ ውጭ ግን እዚህ ካልሆንሽ እዛ ጋር ካረገጥሽ ብሎ መጥላት ክፉነት ነው። እውነት እኔ ክፉ ነው። በቃ የአስተሳሰብ ደረጃ ራሱ ለምን እንደሚለካ ይሄ እኔ አላውቅም። እና እህቶቼ እኔ እንደዚህ አይነት ነገር በጣም የዚያን ደግሞ እንደዚህ አልኮ አያስፈልግም። በቃ ከቻልን እኛ እንድረስበት፣ ካልቻልን ደግሞ ለዛ ነገር እዛው ምላሽ እንስጥ። አሁን ለምሳሌ እኔ ሲሰድዋት ካየሁኝ እዛ ላይ በሀሳብ ነግራቸዋለሁ። አሁን አንዳለች ልንገራችሁ። ለምሳሌ ሲስማሙ የሁለቱንም ቪዲዮ ትለቃለች፣ ሲጣሉ ደግሞ እሷን ትሳደባለች። እና እሷን እኔም እየተከተልኩኝ እነግራታለሁ። እሷ በከፍታ ላይ እየበረረች ነው፣ አንቺን ጎንበስ ብላ ነው የምታይሽ። አንቺ ግን እሷ ላይ መድረስ አትችይም። በእድሜ ታናሽሽ ናት፣ በአስተሳሰብና በአላት ነገር ግን ላይ ሆና ነው የምታይሽ ብዬ ጽፍላታለሁ ብዙ ጊዜ። እና መልሳ የሆነ ነገር ትለኛለች፣ እንባባላለን። እንዲህ አድርጎ መመለስ ነው። እዛ የሚሳደቡትን እዛው ላይ መንገድ ነው እንጂ እንደዚህ እንትን የምንላቸው ከሆነማ ለውሻ ሲሮጡለት ለሕፃን ልጅ ሲስቁለት መመለሻ የለውም። እውነት ጥሩ ጥሩ እየመሰለው ይቀጥላል። ስድብም ከሆነ ይቀጥላል፣ የሆነ ነገርም ከሆነ ይቀጥላል። እና በተቻለ መጠን እዛ ሆነን እንትን ማለት በእነኝ የሚሳደቡ የወጣ ነገር የሚናገሩ ከመሳደብ አንቺ እንደዚህ ምናምን አይደለም። ኖ ትክክል አይደለሽም። በምን አንግል አይተሽው ነው ይሄን እንደምትይው? ይሄ እኮ አንቺ ያልሽበት አንግል እንደዚህ ነው ተባብለን መረዳዳት፣ መተጋገዝ፣ ለነሱ የሚጠቅም ነገር መስጠት አለቀ። ከዚያ ውጪ አንቺ አሁን እኔ አንዳንድ ቤት ስገባ ሲሰዳደቡ አይና በኢየሱስ ስም ብዬ እወጣለሁ። እኔ እንዲህ ጥሩ አይደለም። አንደኛ የእድሜ ደረጃዬም ሊሆን ይችላል እንደዚህ ያደረገኝ። እኔ ግን ድሮም ቢሆን እንዲህ አይነት ወረድ ያለ ነገር ላይ አይመቸኝም። ድሮ ወጣትም እያለው ማለት ነው። አሁንም እንደዛው እግዚአብሔር ይመስገን። ይሄንን የሰጠኝ ደግሞ ይታይሽዬ። ስድብ እኮ እድሜን አይገድብም ማለት አስተዋይ ከሆንሽ ጭንቅላት ካለሽ ስድብ እድሜ አይገድበው። ትርፉ ምንድን ነው? ትርፉ የሚያተርፉበት የሚያስተምር ነገር ነው መናገር ያለበት። አፍ ሲከፈት ጭንቅላት ይለካል የሚለው ለተሳዳቢዎች ነው። ለተሳዳቢዎች ልቦና አይሳቸው እኮ ነው ብሌንዬ፣ እግዚአብሔርን ንቆ ማለት ነው። ነውር ነው። አንድ ሰው መስደብ ምን ያደርጋል? ስድብ እኮ መጥፎ ነው። እኔ እንጃ። ልባቸውን አያማቸውም? ልብ ያማል እኮ ከኔ አፍ ስድብ ሲወጣ ልቤን ያመኛል። የእውነት እኔ የሆነ እንኳን ልጆቼን እንኳን ተናድጄ የሆነ ነገር ካልኳቸው በኋላ ይሄ ለምን አልኳቸው ወይኔ ስል ነው የምውለው። ትንሽዬ ነገር ከተናገርኳቸው እና ልብ ያማል ወይ የህሊናም የልብም ህመም ያመጣል ቢያውቁት።
ነገ ሰላም ሲሆኑ ያማቸዋል። እነሱን ነው የሚያማቸው የተናገሩት ነገር ማንንም አያምኑ። ደግሞም ይሆናሉ ሰላም ይሆናሉ። ልክ ነው። እንዲወልዱ የምናስባቸውን ሰዎች በአንዴ በሰሩት ድራማ አለያይተናቸው እንደዚህ እርግጥ ማድረግ እኔ ጥሩ አይደለም። እኔ አሁን ሀሳብ የሚሰጡ ጥሩ ሰዎች አሉ እየዞሩ ያለው ትክክል ናቸው። እንደ ሀሳብ በቃ የሚሰጡት በሰሩት ስራ ልክ ሀሳባቸውን ቁጭ የሚያደርጉ አብራርተው እንዴት ደስ እንደሚሉ በቃ ሳይሳደቡ በስነ ስርዓት በቃ ይሄ ቢሆን ይሄ ነው። ሃይሚ እንዲህ አይነት ችግር ካለ ከዚህ ነገር ላይ ደህና ደሩ። እሺ ደህና ደሪ። ያው ሼር አድርጉኝ። እሺ እናመሰግናለን። በጣም ነው የማመሰግነው። ወዳቸዋለሁ። እኛም እንወድሻለን። ስላወቅኳችሁ ራሱ ደስ ብሎኛል በእውነት የእናንተ የቶች መሆን በጣም ደስ ይላል። አለን ይሄ ፕላትፎርም እስካለን እናወራለን በቃ ሁሌም ናይ በጣም ደስ የምትል ከአንደበታችሁ የሚወጣ ነገር ነው። ከወሬሽ ላይ ስለገባው በጣም ይቅርታ አድርግልኝ። እኔ እናት ኧረ ችግር የለም። ብሌንዬ ስራ ላይ ናት። ቻው በሉልኝ። ይታይሽዬ ጣጥ ያለ ደህና ደሪ የኔ ቆንጆ። ደህና ደሪ። አሜን አሜን አሜን። እና ይታይሽዬ አቤት በሚሰሩት ስራ በጣም ነው የምደነቀው። በሚሰሩት ስራ በጣም ነው ደስ የሚለኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እኔ እውነት እኔ ስለነሱ ለብሌን ነግሬያታለሁ። እውነት ነው የምልሽ አይቼ ሰምቼ የማላውቀውን ነው የሆነ ነገር አይቼና ከዛ እንዲህ እውነትሽን ነው ምናምን ነገር ብላ ሁሉ ደነገጠች ማለት ነው። ግን እግዚአብሔር ይመስገን ክብሩን እሱ ይውሰድ። እነሱ ምንም አይሆኑ ይብላል ወሬኛ ወሬ ጋር ነው ወደኋላ የሚዘቀዘቋትም አልዘቀዘቋትም እሷ እንደሆነ ተናግራለች። እኛ ምንድነው መጸለይ አንድ እንዲሆኑልን የቀድሞ ፍቅራቸው እንዲመልሱልን ነው። ግን ይሄ ገና እንግዲህ ሳምንት ነው የቀረው እናያለን። የዛሬ ሳምንት ነው አይደል? ሩ የዛሬ ሳምንት ነው እግዚአብሔር ከፈቀደ የዛሬ ሳምንት ምንም ችግር የለም። አሁን የሚጣሉትም የሚቆጡትም ነገስ ምን ይሆኑ ይሆን ብለሽ እንድትጠብቂ ነው እህቴ። ነገስ ምን ይሆን ይባላል። አዎ ዛሬ ደግሞ እንዲሆኑ ነው የተለያዩት ብለሽ ሰፍ ብለን አይደል አሁን ሰዓቷ እስከምትደርስ የምንጠብቀው። እንደው እውነት በቃ ደግሞ አሁን ትናንት እሱን የሰራው አይደል መግቢያ፣ ዛሬ እሷ ይኸውልሽ በሱ ቤት እሷ ትሰራለች፣ በሷ ቤት እሱ ይሰራል። እንዴ በዚህ እንኳን ራሱ በደንብ እንትን ማለት እስቲ እንደው እያንዱ ሰው ተሳስተው እንኳን ደግሞ የሰሩበት ጊዜ የለም እኮ ማለት በየራሳቸው። አሁን ለምሳሌ ዛሬ ብሩክ ቤት ተሰርቶ እንደሆነ ብሩክ በራሱ ቤት ደግሞ አይሰራም፣ በሃይሚ ቤት ነው የሚመጣው እንደገና። ይሄ ደግሞ እንትንናቸውን ነው የሚያሳየው። እኔ ይታሽዬ ይቅርታ አድርጉልኝና ትናንትና መግቢያ ብሩክ የሰራው ግን ትክክል አይደለም። እንደኔ ነው እንግዲህ ወይ እንደኔ እይታ ይሆናል። መቼው ነው ያውቃል እሱ ሆኖ ያውቃል። እኔ እንግዲህ ብሩኬ እኮ በእናትሽ እኔ አንድ ወንድ ልጅ አለኝና በቃ አንዳንድ ጊዜ ሳፋጥጠው የሚለውን ነገር አሳጠዋለሁ እና እሱን ይመስለኝ እሱን የንግግር በቃ ማለት ልጅ ወንዶች አልተሳሉም፣ ባይዘወይ ስለት አይደሉም ወንዶች። ብዙ ወንዶች አልተሞረዱም። ሃይሚ እኮ በሁለት በኩል የተሳለች ቢላዋ ናት እኮ። ስትኮሳተርም ታውቅበታለች ደርድራ መናገር፣ የፍቅር ነገርም እንዲሁ እኔ እሷን ልጅ ብቻ እግዚአብሔር አምላክ ብቻ ወይኔ እኔ አላቅም። እኔ ከልቤ ነው የምወዳት። እሱ ያለ ነው በቃ የእሱ አነጋገር ያለ ነው። አዲስ ቢሆንብሽ ኖሮ አዲስ አይደለም ግን ምን አልኩኝ አድርግልኝና አዲስ ሰው ነው ግን በቃ ስልሽ አነጋገሩ እኔ አልጣመኝም። በቃ እንዴ ብሩኬ ምን ይሆን ምን የሆነስ አልመሰለኝ ነበር። በኋላ ላይ ነው ያወቅኩት። አሁን ይኸውልሽ የጥፋቱ መጀመሪያም እሱ ነው አይደል? የጥፋቱ መጨረሻም እሱ ነው እስካሁን ድረስ ያለው አይደል? በመሰረቱ ችግሩ እንደተሸከመ ሆኖ እንዲህ መቆጣት የለበትም። በመሰረቱ እኔና አንቺ በምናምነው እኔና አንቺ በምናውቀው ነገር ግን የእሱ ባህሪ ደግሞ እንደዛ ነው የሚሆነው። በቃ አለ አይደል? ይሄ ነው ባህሪ። ራስን መውደድ፣ ራስን ማግለል፣ ቶሎ ብሎ ራስን ከሆነ ጭንቀት ውስጥ ማውጣት እንጂ እስቲ እንዴት አድርጌ ችግሮችን እንዲያርጌ ፈትቼ ብሎ እንኳን ፈታ አድርጎ እንኳን አይነግረንም።
ይሄ እንዲህ አይነት እኮ እሷ ስለሆነች እንጂ ሌላ ሰው ቢሆን እኮ ጥሎ ነው የሚሄደው። ትክክል። ግን የእውነት ቢሆንና ያልተነጋገሩበት ስራ የእውነት ቢሆን ነው አጥሎ የሚሄደው ጥላ የምትሄደው። አሁን የማታውቀው ነገር ቢሆን ኖሮ እሷ እኔ እኮ ነገርኩሽ። ከትናንት ወዲያ ጥያቄ ጠይቂያችሁ ነበር እኮ እስቲ ማን ነው በቃ ይቅርታ ላድርግለት ሁሉን ነገር ልተው ነገሮችን አሰላሰልኩ አመዛዘንኩ ብላ በቃ ይሁን ምንም ቢሆን በቃ ቢወልድም ሁለተኛ ልጁን ከኔ ይወልዳል በቃ ምንም ማድረግ አይቻልም አብረን የመጀመሪያ ብንወልድ ጥሩ ነበረ ሁለታችንም መጀመሪያ ብንወልድ ይሄም ከሆነ ደግሞ በቃ ብላ ይቅርታ ልትጠይቀው ይቅርታ ልትል ሰከም እያለች ስትገባ አልጋ ላይ ይዛ አየች። ማን ሴት ናት ይሄንን አይታ ማይክ ይዛ ተቋቁማ አንተ ምንድነህ አንቺ ምንድነሽ የምትል ሴት አለች? እኔ ብሆን እልሻለሁ ብዬ ጠየቅኩ። አሁን ሁሉም ኧረ አናረገውም ነው ያለ ሁሉም ሰው። ስለዚህ እኮ አናረግም እኔ አላደርገውም በራሴ የእውነተኛው ዓለም ላይ ቢሆን አናረግም። አንድ ነገር ፊታቸው ላይ ሁለቱም ላይ አብርቼባቸው እኔ ቀኝ ኋላ ዞሬ ከዛ በኋላ እነኛን ሰዎች በአይኔ እንኳን አላይም። እንኳን ማለት ከልቤ መሰበር ብዛት በአይኔ አላይም። በቃ ቀጥታ ገዳም ነው ሄጄ ውሽቅ ምለው በቃ አልቅ ምንም ማንንም ላልሰማ ስልኬን ራሱ ወዲያ ጥዬ ማለት ነው። ይሄን የባህሪ ነው። ሰዎች እራት አለብኝ እንኳን ደስ አላችሁ፣ ደስ ብሎኛል። ይሄንን ሳላዩ ብሌን ሁላችሁም እዚህ ጋር ያላችሁት እንኳን ደስ አላችሁ። እንኳን አብሮ ደስ ብሎኛል በጣም እንኳን ደስ አላችሁ። ሰላም ነሽ? ደህና ነኝ። ጠፋሁ እኮ ግን ሙሉ ነው ስመጣ እንኳን ደስ ያላችሁ ያልሽን ለምን ነው? ይቅርታ ይናራል እንዴ ሰላም ወረደ እንዴ አታዋትም እንዴ ዛሬ እኔና ብሌን ስለምናወራለን። እሺ እናቴ አንቺ ደግሞ በጣም ገብቶሽ ስለመጣሽ እናመሰግናለን። እኔ መጀመሪያም ገብቶኛል ከድሮም ገብቶኛል። በጣም ደስ ብሎኛል። በቃ እሺ እናለን እህታችን እና እንዳልኳችሁ ነው እና ድራማውን ሊያልቅ 2 ቀን ማሬ እስኪ አውሪ በኮሜንት ሳይሆን አውሪ እስኪ 2 ቀን የቀረው ነገር ሆን ተብሎ እየሰሩበት ነው እንጂ እሱ እኮ ትናንትና ሊያወራ ነበረ ግን ከባድ ናቸው። ወደ ሰላሙማ እየተመለሱን እኮ ነው አሁን። በቃ ደስ ይላል በጣም። ከዚህ በኋላ ምንም አይመጣም። እሷን ጠጓን ትይዛለች። ዛሬ ሆን ብላ እኮ ነው ሆን ብላ ለመጥበጥ መታ እኮ ነው። ዛሬ ነው ኧረ አይደል የትላንት ከትላንት ወደ የዛሬውማ የደስታ ቀን ነው እንጂ ትላንትናማ ራሱ ሀይሚ እንዲቆርጥላን የጠራቻት። የዛሬ ብቻ ያስቃል። ምንም በጣም ኧረ ደስ ይላል። በስመ አብ ወልድ ሁሉም ብቻ እዚህ ጋር ይቅርታ አድርጉልኝና ማለት ነው አሁን የናሂና የውብዬን ትዳር አይታችኋል አይደል? ደስ የሚዋደዱ እንደዚህ ብትብት ብለው እኔ በጣም ነው የሚገርመኝ። ከእርጉዝነቷ ጀምሮ እስካሁን ድረስ ምንም የተፈታ ችግር የለውም እንዳለ ነው። ነገር ግን ዶላር እየበዛ ሲሄድ ለምን ይፈታል? እናቴ ቻናላቸው እያደገ ነው። ምን ሆነሽ ነው እናቴ? እና አብርሃም እንደገና አዲስ ትዳር ጀመሩ አይደል? እንዴ እንደው ተይና እንግዲህ ያው አታውሩ ደግሞ ተብለናል። ለካስ አታውሩ ለምሳሌ አሁን እንደዛ እንዳታረጋት ትፈራለህ። ያችኛዋ በቅናት ማለት ነው ያሳይሻለሁ ብላ ስለዛተች ኧረ ምን ልጅቷ ራሱ ይልሽ ከአረብ ሀገር ነው አለ የመጣችው። አሁን ያው አርግዛ ልትወልድ ነው ልጅቷ ራሱ። ከጀመሩ መቼና መቼ ነው? 7 ወር 8 ወር ይሆናቸው ራሱ 7 ወር አይሆናቸው ከጀመሩ። እና ከአረብ ሀገር የተመለሰችው ያቺ የናሂ አሁን አርግዤለታለሁ የምትለው መጀመሪያ ላይ እኮ እንደመጣች የኔ ነው ውጪ ከቤት አላለቻትም። ውብዬን እርጉዞ ነው ውብዬ ገና ሳትወልድ እሷ ናት እኮ አሁን መታ ያን ጊዜ አርግዣለሁ አሁን ላንተን ያረገዝኩት ባሏን ትታ ላንተን ያረገዝኩት ብለው እንደገና ተመልሰው የሚጨቃጨቁት። ውብዬ በሷ የተነሳ ስንቴ ነው ሆስፒታል ገባች የተባለው እርጉዞና ራሱ። እና ታዲያ ይሁላ ስራ አይደል እንዴ? ይሁላ ስራ ነው። ምን ልታረጊ ነው አላት እኮ እንጠጣ ስትለው
የዛ የአራቱ ሱሪ ለታ በሳቅ እንድትያልኩት በቃ እስኪ ሰቃን የአራቱ ሱሪ ቀንማ ታውኝ ሰርፕራይዝ ይመጡልናል። አቤት አለው አልሽ ልውሰድሽና ላድርስሽና እናወራለን። አወራሻለሁ ይጅ በማወራ ልረጋጋ እናወራሻለሁ አለት። ከዛ ብሩኬ የኔ ወንድም ትሰማናለህ እኮ ታየናለህ። እኛ እኮ እናውቃለን እንደምታዩን፣ ግን ያው በሰርፕራይዝ አትታማም። አንተ ጀግና ነህ። ከዛ ሰርፕራይዝ አድርገህ ይቅርታ የኔ ልዕልት ብለህ ስመክ እንደምታስደስታት እርግጠኛ ነን። እንተማመንብሃለን በሙሉ ልብ። ሚፍታም ተጨንቋል። ብቻዬን ቤቱን ሊበላይ ነው ብሎሃል፣ ብሎሻል፣ ሀይሚዬ ብሎሃል። ታርቃችሁ ሂዱና ቦርቁበት። አይ ራሱ በጣም ተጨንቋል። እግዚአብሔርን ፍጽማ ተይኝ እና ውዶቼ ማሮቼ፣ ያው እናውቃለን እንደምትወዱ እንወዳችኋለን፣ እኛ እናከብራችኋለን። እናንተም ብለን ነው እዚህ ጋር የምንጋፈጠው። እናንተ ስለምንወዳችሁ ስለምናከብራችሁ ነው። ስለዚህ ብሩክዬ የኔ ጀግና ወንድም ነህ፣ አንተ ጀግና ነህ። በሰርፕራይዝ አትታማም። ባለቤትህን የአራቱ ልጆች እናት የናብሳላት የነማራማዊት እናት በትልቅ ሰርፕራይዝ አድርገህ ይቅርታ እንደምትጠይቃት እርግጠኛ ነን። ይቅርታ ጠይቀሃት፣ ይቅርታ ከጠየቃት ይቅርታህን ትቀበላለች። እኛ ደግሞ ካልተቀበለች ቁንጥጥ እናረጋታለን። ትቀበላለች እሷ፣ እኛም ባንላትም ማለት ነው። አስተዋይ ልጅ ናት፣ ተመልሳለች። እና የኔ ወንድም አሁን በእጅግ አስገባት ብለናል። ሽማግሌን በቅርቡ ልከህ ደግሞ ገላግለን በቃ አግብተሃት፣ እኛም ልባችን ያርፋል። አልኳችሁ እኮ ይገላግለን። እሱማ አይቀርም እኮ ብሌን ይሻ ውዴ፣ እሱማ አይቀርም።